ሰላም ጤና ይስጥልን ተመልካቾቻችን እንደምንሰነበታችሁ። ይህ ልዩ ዝግጅታችን ነው። የዛሬ ልዩ ዝግጅታችን ትኩረት ቀኑ የካቲት 11 ህወሓት የተመሰረተበት 51ኛ ዓመት ነው። ይህ ድርጅት ወጣውበት ያለውን የትግራይን ህዝብ ጨምሮ በሌሎች የኢትዮጵያ ህዝቦች ላይ ያደረሰውን ግፍና መከራ እንዘርዝር ብንል የምስረታውን 51 ዓመት ያክል እንኳን ብንጓዝ በቂ ነው ብዬ አላምንም። ግን እንደ ማሳያ ከዚሁ ድርጅት ጋር ታግለው ለነጻነትና ለውጤት እንበቃለን በሚል ትግል ጀምረው በመጨረሻ ግን የድርጅቱን አስከፊ አካሄድ አውግዘው ወደ ህዝቡ ከተቀላቀሉት ከአቶ አብርሃም ያየህና አቶ ገብረመድህን አርአያ በወቅቱ የሰጧቸውን መረጃዎችና ስለ ድርጅቱ ባህሪና አቋም የገለጹትን ታሪክ የሚያሳይ አንድ ቪዲዮ እንጋብዛችኋለን። ከዚህም ጎን ለጎን ህወሓት በስልጣን ላይ እያለ የካቲት 11 የህወሓት ምስረታ በዓል እንዴት ይከበር ነበር ለትዝብትና ለታሪክ ካስቀመጥናቸው መካከል እሱንም ጠቅለል አድርገን እንጋብዛችኋለን። መልካም ቆይታ። حساوي فلالاي عليتاوي انت ورنيا حماصرنيا انت قطيا بهرتنيا قرص يا دومي يا بركاي مدمي ይህንን ፕሮግራም በጉባኤ ሳይሆን የፖለቲካ ስራውን የሚሰሩት መለስ ዜናዊ ኤርትራዊ ነው። ሱዳን ሄደው የትግራይ ሪፐብሊክ እንመሰርታለን የምንታገለው ትግራይን ከኢትዮጵያ ለመገንጠል እና ራሱ የቻለ ሪፐብሊክ ለመመስረት ነው የሚል ፕሮግራም አውጥተው ተንቀሳቀሱ። ይህ ቡድን ህወሓት ወይም ደግሞ ማለሊት ወይም ደግሞ ወያኔ የኢትዮጵያ አንድነት ይጻረራል፣ ኢትዮጵያን ለመገናጣጠል አቋሙ በፕሮግራሙ ያሰፈረ ነው። እኔ በጣም እኮ ነው የሚያሳዝነኝ። እኔ ከቡድኑ ጋር ብዙ ጊዜ የተጓዝኩ ስለሆነ ይህ እንዴት ሊሆን ይችላል የሚል ጥያቄ ነው። ህዝቡም ይሄን ነገር ሰፊው የኢትዮጵያ ህዝቡም ይሄን ነገር ማወቅ አለበት። በኢትዮጵያ ያላት አቋም ምንድን ነው የሚለው ራሱ የራሱ ጽሁፍ ራሱ በራሱ ሊያጋልጣት ይችላል። የራሱ የትግራይ መንግስትን ዲሞክራቲክ ሪፐብሊክ ኦፍ ትግራይ እናቋቁማለን ይላል። በዛም ቀጥሎ የብሔረሰቦች መገንጠል ተገንጥለውም የራሳቸው መንግስት ማቋቋም አለባቸው አለ። አንድ አገር ውስጥ ሲቆረስ ሲበታተን ቁጭ ብለህ በአንድ ጠረጴዛ ላይ አንድ ካርታ እንደምትጫወት እንደዛ አይደለም እኮ። ይህ እኮ የኢትዮጵያ አንድነት ማፍረስ ማናጋት መጣል ማለት ጠቅላላ የኢትዮጵያ ህዝብ ያለውን ለብዙ ጊዜ ይዞት የመጣው አንድነቱ ያወድቃል ማለት ነው። ይህ ቡድን ደግሞ የኢትዮጵያ አንድነት የሚያወድቅ የኢትዮጵያን አንድነት የሚያፈርስ ቡድን ነው። በማናውቀው ጊዜ በማናውቀው ሰዓት ባላሰብነው ሰዓት ማርክሲስት ሌኒኒስት ሊግ ትግራይ
የሚል ቡድን ተፈጥሮ ይሄ ማርክሲስት ሌኒኒስት ትግራይ ደግሞ በቀጥታ በአዲስ መሪዎች የተሞላ እዚህ ግቡ የማይባሉ በእድሜያቸውም በአስተሳሰባቸውም በትግራይ ጉዳይ ዕውቀታቸውም ደግሞ እዚህ ግቡ በማይባሉ ሰዎች እንደነ መለስ ዜናዊ ያሉ እንደነ የማነ ኪዳኔ ያሉ በውጭም ደግሞ በእርዳታውም ስራ የሚያፋጥኑላቸው ደግሞ በከፍተኛ ደረጃ እንደነ ዶክተር ሶሎሞን እንቋይ የተባሉት ሰዎች እነኚህን ሁሉ ሊያካትት በሚችል መልኩ ማርክሲስት ሌኒኒስት ሊግ ትግራይ ወይም ማሌሊት አንዳንድ ሰዎች ማፊያና ሌባ ሊግ ትግራይ ይሉታል። ማፊያ ሌባ ሊግ ትግራይ እና ተመሰረተ። ይህንን ቡድን ከተመሰረተ በኋላ በጠቅላላው በድርጅቱ ውስጥ ከፍተኛ መናጋት ተፈጠረ። በጣም ከፍተኛ አመራር ላይ የነበሩ ህዝባዊ ወያነ ሓርነት ትግራይ በሚንቀሳቀስበት ጊዜ እንደነ ግደይ ዘርአጽዮን ያሉ የድርጅቱ ምክትል ሊቀመንበር እንደነ አረጋው በርሄ ያሉ እነ መኮንን ዘለለው የተባሉ ሰዎች ተባረሩ። አሁን ሼድድ የሆኑ ፓርቲዎችን ብናይ ለምሳሌ ይሄንን እንዲህ ያለውን ቦታ ከጎንደር ተቆርሶ ከሱዳን ጋር እንደሚያዋስን ሆኖ ወደ ትግራይ የገባ ካርታ ነው። የጎንደር ክፍለ ሀገር የመሬት ክልል ነው። ይህንን ያየን እንደሆነ ደግሞ እንዲህ ሆኖ ደግሞ ከሰሜን ወሎ ተቆርሶ ሰቆጣን፣ ሐሸንጌን፣ አላማጣን፣ ቆቦን እና ሌሎችን ቦታዎች ይዞ ለትግራይ የተሰጠ አዲስ በካርታ ነዳፊዎች በትግራይ ካርታ ነዳፊዎች የተሰጠ ነው። እዚህ ጎንደር ላይ ያልጠቆስኩት እነ ዓዲረመጽ፣ እነ ወልቃይት፣ እነ መስፈንፈያ የሚባለው እነ ዓዳርቃይ እነኚህ ሁሉ ደግሞ ያው ከጎንደር የተሰጡ ናቸው። እዚህ ደግሞ እነ ዳሎል አለ እነ አሳል የሚባል ብዙ ቦታዎች እዚህ ደግሞ የአሰብ እንትኖች የነበሩት ደግሞ አሁን ይሄ አንድ ልጅ ተነስቶ ዶሮ ሊስል ይችላል ወይም ጭራቅ እንደፈለገው ግን ያ ጭራቅ ላይሆን ይችላል እና ይሄ ነው። ይሄ እንግዲህ ማን ነው የሚቀበለው? ይሄ ካርታ በእውነቱ አንድ ምጽፈው ጽሁፍ አለ የማዘጋጀው ስነ ጽሁፍ በዛ ላይ የማቀርበው ካርታ ነው። የድሮ ካርታና አሁን ማሌሊት ህወሓት ማሌሊት ያነሳው ካርታ ነው። ህዝቡ የሚለውን እናያለን እንግዲህ እና ይሄ ነው የእርዳታ እህል ሱዳን በጠራራ ፀሐይ በገበያ እየተሸጠ በካሽ ሲለወጥ ሰው በረሃብ ያልቅ ነበር። ከትግራይ ወጥቶ ሱዳን ያለው ህዝብ በማን ምክንያት ነው የመጣ? እነሱ ባነሱ ጦርነት እሳት ፈርቶ ሸሽቶ የመጣ ሰው እኮ ነው። ለፎቶግራፍ መነሳት ያህል ያመጧቸው ስደተኞች እየሰፈሩ ፎቶግራፍ በማስነሳት በመስጠት 10 በመቶ 20 በመቶ ከእርዳታው የትግራይ ህዝብ አግኝቶ እንደሆነ ማለት ኢንዲጂነስ የሆነው እርዳታውን የሚገባው ህዝብ አግኝቶ ከሆነ ታሪክ ይመሰክራል። ሱዳኖች የገዙት ዱቄትና የገዙት ዘይት የገዙት ሳሙና የገዙት ስኳር ደግሞ በገበያ የሱዳንን ገበያ ያጣበበ የሱዳን ህዝብ በእኛ ድርቅ ምክንያት ብዙ ተጠቅመዋል። ብዙ ኮሞዲቲ አግኝቷል በገበያ ላይ። እርግጥ በውድ ዋጋ ይገዛው ነበረ ነጋዴዎች በውድ ዋጋ ስለሚሸጡት ችግሩን በማየትና ትልቁ የገቢ ማጫ ይሄ ነው። የድርቅ እርዳታ ሲመጣ ነው ፓርቲ የተመሰረተው። ካድሬዎችና የተለያዩ ሰዎችን በገንዘብ ኃይል መያዝ ተጀመረ። ሰዎችን ማግባባት፣ አውሮፓ መላክ እንትን ማለት ወደ ሱዳን ማምጣት ይሄን ወደ መካከለኛ መስራት ገንዘብ ስላለ አየር ትኬት ገዝቶ ደጋፊ ለማባዛት ከፍተኛ ሻጥር ነው የተሰራው በዚህ በድርቅ። ሙክታር ከድር የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስ ክላስተር አስተባባሪና የኢፌዴሪ የመገናኛና ኢንፎርሜሽን ሚኒስትር ክቡር አቶ አብርሃም አዱላ የአዳማ ከተማ አስተዳደር ከንቲባ፣ የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የአዳማና የምስራቅ ሸዋ ነዋሪዎች ይህንን ፕሮግራም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ በመከታተል ላይ የምትገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች እንኳን ለህዝባዊ ወያኔ ሓርነት ትግራይ ህወሓት 40ኛ ዓመት የልደት በዓል በሰላም አደረሳችሁ አደረሰን። የህዝባዊ ወያኔ ሓርነት ትግራይ የ40 ዓመት የትግል ጉዞ ከኢትዮጵያ ህዝቦች ተነጥሎ የሚታይ ባለመሆኑ የኦሮሚያ ብሔራዊ ክልላዊ መንግስትና ህዝብ ይህንን በዓል በከተማችን ማክበር አለብን በማለት በስምጥ ሸለቆዋ እንቁ ባዳማ ከተማ እንዲህ ባማረ ሁኔታ ይህንን ፕሮግራም አሰናድተዋልና ለክልሉ መንግስትና ህዝብ ምስጋናችን በእናንተ በኩል ይድረስልን። አሁን በቀጥታ እንግዲህ ወደ ውድድራችን ልንገባ ነው።
ተወዳዳሪዎቹም ለመሸናነፍ ከፍተኛ ሞራል እና መነቃቃት እያሳዩ ነው። በነገራችን ላይ ይህ ልዩ የጥያቄና መልስ ውድድር ስያሜው 11 በ11 ነው። 11 በ11 ነው ልዩ የጥያቄና መልስ ውድድሩ 11 በ11 ነው ስያሜው። ምክንያቱም በዓሉ የሚከበረው መቼ ነው? የካቲት 11። ትግሉን የጀመሩት 10 ናቸው አይደለም? አምስት ተወዳዳሪዎች አሉ። እኔ መሃል አለው 11። አሸናፊ ለሆነው ቡድን ለእያንዳንዱ ተወዳዳሪ 11 ሺህ ብር ሽልማት እንሰጣለን። ለተሸናፊው ቡድን ደግሞ የሱን ግማሽ 5500 ብር ይዞ ይሄዳል። ሚከስር የለም ዛሬ ሚከስር የለም። አንተ 11 ሺህ ታገኛለህ። እንደነሱ ያከፉ አይደለም። ብሩ ሲሰጠን ስንቆጥር ማየት ደምስ የምነው አቡ ተያዘ። ትናንትና ልክ እዚህ ከተማ ስንገባ 2 አሳ በልቷል። ያው እኔ አሳ የበላሁት ለጭንቅላቴ ነው። እሱ ግን እንደ ትምህርት ቤት መስሎት ካሮት ሲበላ ስለዚህ ክቡራትና ክቡራን ይህ ውድድር በአሳና በካሮት መካከል የሚደረግ ነው ማለት ነው። በጣም ጥሩ ነው። ፍልፍሉን እናቱ ስለሆንኩኝ ከጠዋት ጀምሮ ሳስጠናው የነበርኩት እኔ ነኝ። አዎ እናቴ ወጥ አሰራር ነው እንጂ ትምህርት አይደለም። እሺ ስለዚህ 11 በ11 የተሰኘው ልዩ የጥያቄና መልስ ውድድራችን አሁን ይጀምራል። ጥያቄ ቁጥር 2 ኮምፒውተር። ነባሮቹ የህዝባዊ ወያኔ ሓርነት ትግራይ ታጋዮች ወደ ትጥቅ ትግል ሲገቡ መደበኛ መጠሪያ ስማቸውን ትተው የበረሃ ስም ይወጣላቸው ነበር። አንዳንድ ታጋዮች የበረሃ ስም በአፄ ኃይለ ሥላሴና በደርግ ስርዓት በግፍ የተገደሉ ሰማዕታትን ለመዘከር የተሰጠ ነው። ዋና ስማቸውንና የበረሃ ስማቸውን እንጠራለን። እኔ ስጠራ እናንተ የበረሃውን ትጠራላችሁ ማለት ነው። ኮምፒውተር ስጠኝ ለኔ። ገሰሰው አየለ፣ ስዑል አየለ በትክክል መልሰውታል። በሪው በረሃ፣ አረጋይ በሬ፣ ወልደ ስላሴ ነጋ፣ ስብሐት ነጋ፣ አምባዬ መስፍን፣ ስዩም መስፍን፣ አማሃ ፀሐዬ፣ ለገሰ ዜናዊ፣ ዮሐንስ ዕቁባይ፣ መሐሪ ተክለ፣ ሙሴ ተክለ በትክክል መልሰውታል። የመጀመሪያው ጥያቄ በትክክል ተመልሷል። እውነትም ይሄ ካሮት ሰርቷል። ጥያቄ አነባለሁ። ሬዲ ሁኑ። ዝግጁ ናችሁ? ሳምሶን ወሬ ስለያዛችሁ ማብራታችሁ። ኦህዴድ በስንት ዓመተ ምህረት ተመሰረተ? የምስረታ ጉባኤውን ያካሄደበት ቦታ የት ነበረ? እሺ መመለስ ትችላላችሁ። መጋቢት 17 1982 አዴት። በትክክል መልሰውታል። ኦህዴድ መጋቢት 17 1982 ዓመተ ምህረት ሲሆን የተመሰረተው ቦታው ትግራይ አዴት ላይ ነው። ነው እነሱ ዝም ብለው የሚያበሩት አይቆጥሩም ብሎ የራስጌ መብራት አረጋው እንዴ ዝም ብሎ የሚያበራው መብራት በሽነዋ አይደለም። ጥያቄ ቁጥር 1 መጥቷል። እሺ ሬዲዮ ነው ዝግጁ? በሀገራችን ዘውዳዊ አብረተዋል
በሀገራችን በዘውዳዊ የፌዴራል ስርዓቶች ተደጋጋሚ ተቃውሞዎችና የህዝብ ጥያቄዎች ተስተናግደዋል። በተለይ በ19ኛው ክፍለ ዘመን በግንባር ቀደምትነት ከሚጠቀሱ የአርሶ አደሮች ተቃውሞዎች መካከል ሁለቱን ጥቀስ ነው። አብረታችኋል። መልሱ ተስማሙና መልሱ። የትግራይ አርሶ አደሮች እና አገዛዙ የመጣው ደግሞ እንስጣቸው እንዴ? እንስጣቸው እንዴ? ሁለቱን ነው ግለጹ ያልኩት። ሁለቱን መልሰዋል፣ እሰጣቸዋለሁ። ሁለቱን ነው ጥቀሱ ያልኩት። ሶስት ናቸው፣ ሁለቱን ጠቅሰዋል። የትግራይ አርሶ አደሮች አመጽ ቀዳማዊ ወያነ፣ የጎጃም አርሶ አደሮች አመጽ፣ የባሌ አርሶ አደሮች አመጽ ናቸው። በትግራይ ከ1935 እስከ 1936 የራስን ዕድል በራስ የመወሰን መብትና የእኩልነት የመሬት ባለቤትነት መብትና የግብር ጫናና የመሳሰሉ 8 ጥያቄዎችን በማንሳት የተካሄደው የቀዳማዊ ወያኔ ተቃውሞ በእንግሊዝ መንግስት የጦር አውሮፕላን እርዳታ በተካሄደ ድብደባና በዋነኛነት ሳይንሳዊ አመራር የሚሰጥ አደረጃጀት ባለመኖሩ በጊዜው ሊዳፈን ችሏል። በነገራችን ላይ የእንግሊዝ የጦር አውሮፕላኖች ይነሱ የነበሩት በቅኝ ይገዟቸው ከነበሩት ከየመን ነው ተነስተው ድብደባውን ያካሄዱ የነበሩት። የመጀመሪያው ዙር ውድድር እንደተመለከታችሁት በእነ ሳምሶን 200 ነጥብ እነ ተስፋ 400 ነጥብ አስመዝግበው ተጠናቋል። ሳምሶን መብራቱን እንደያዘው ለማብራሪያ እንኳን ገና ኤሌክትሪክ እንይዛለን።